በደንብ ተዘጋጅቼ ነበርኩ፣ ፈተና ላይ ግን ማስታወስ አቃተኝ። አጥንቼ ነበረ ረሳሁት መልሱ ምን እንደሆነ ምንል ብዙዎቻችን ነን አይደል? በፈተና ወቅት የምንሰራቸውን ስህተቶች በዚህ ቪዲዮ ይዤላችሁ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። የመጀመሪያ መከለስን መርሳት ነው። ሙሉ ምዕራፎቹን ሙሉ የትምህርቱን ነገር እናነብና ወይም መጽሐፉን እንጨርስና ማጠቃለያን ወይም ጭምቅ አድርገን የምንይዘው ነገር አይኖርም። አስቡት፣ የተለያዩ ፍራፍሬዎች ዝም ብሎ ቢቀርቡልን ከዛኛ እሱን መቀበል ያቅተናል ማለት ነው። አሁን ጁስ ቢሆን ግን እንደ ልባችን ቀለል አድርጎ ላጠቃቀምም ለሰውነታችንም ጠቃሚ ነውና መከለስ ማለት ልክ እንደ ጁስ ማለት ነው። ዋና ዋና ንጥረ ነገሮችን እንደማውጣት ሁሉ ማይጠቅሙትን ደግሞ ወይ ተያያዥና ተደራራቢ ተደጋጋሚ የሆኑትን ነገሮች ደግሞ ከመያዝ መቆጠብ ነው። ስለዚህ ያጠናናቸውን ነገሮች በዋናነት በፈተና ወቅት ማስታወስ ከፈለግን መከለስ ይኖርብናል። ስለዚህ መከለስን መርሳት አንዱ በፈተና ወቅት የምንሰራው ስህተት ነው። ሁለተኛ፣ ባለቀ ሰዓት ሁሉን ነገር ለማወቅ መጣር። ከስር ከስር ማጥናት ሲገባን፣ ከስር ከስር ኃላፊነትን መወጣት ሲገባን እሱን ከማድረግ እንቆጠብና ልክ መጨረሻ ላይ አዳዲስ አጋዥ መጽሐፍትን ማገላበጥ እስካሁን አይተነው በማናውቀው መልኩ ለማጥናት የተለያዩ ጥናታዊ ጽሑፎችን ወይ ዲያግራሞችን፣ ቻርቶችን ምናምን መመልከት እንጀምራለን እና ይሄ ደግሞ የያዝነውን በደንብ ስትር ብለን እንዳንሰራ ያደርገናል። በዚህም ሀሳባችን ስለሚበተን በፈተና ወቅት ለስህተት እንዳረጋለን ማለት ነው። ሶስተኛ፣ የእንቅልፍ ማነስ ነው። ብዙዎቻችን አጥንተን ግን ተገቢ የሆነ የእንቅልፍ ሰዓት ከሌለን ባለሙያዎቹ ከ7 እስከ 8 ሰዓት ይመክራሉ። እንግዲህ እንደዛ አይነት ጤናማ የእንቅልፍ ሰዓት ለራሳችን ሳንሰጥ ስንቀር በስርዓቱ ማስታወስና በትክክል መስራት ያቅተናል። ይህ ደግሞ በፈተና ወቅት በአግባቡ ወይ እንዳጠና ነውና እንደሚጠበቅብን ውጤት ላያስመጣልን ይችላል። አራተኛ፣ አለመጻፍ ነው ወይም ማስታወሻ አለመያዝ። ብዙዎቻችን እንደ ልብ ወለድ መጽሐፍ ዝም ብለን እናያለን፣ እናነባለን፣ ያጠናን ይመስለናል፣ እናልፈዋለን። ያሰፈርነው ነገር፣ የጻፍነው ነገር ወይ ማስታወሻ የያዝነው ነገር ስለሌለ ለማስታወስ እንቸገራለን። በነገራችን ላይ እስክርቢቶና ወረቀት አገናኝቶ መጻፍ ማለት አእምሮ ላይ መጻፍ ማለት ነው። በአንዴው ያስታውሳል ይባላልና ማስታወሻ አለመያዝ በፈተና ወቅት የምንሰራው ትልቁ ስህተት እንዲፈጠር ያደርጋል። አምስተኛ፣ ከልክ ያለፈ ጭንቀት። ስለ ፈተና ማሰብ ፈተና እኮ አለብኝ ምናምን ብሎ መጨነቅ ተፈጥሯዊ ነው። ግን ከልክ ያለፈ ይሄ ጥያቄ ይመጣ ይሆን? እንደዚህ ቢሆንስ? ፈተና ላይ ምን ይገጥመኝ ይሆን? እችለው ይሆን? አልፍ ይሆን? ምናምን ብሎ ልክ ያልሆነ ጭንቀት ሲኖረን ያጠናነው ይረሳንና ፈተና ላይ ያልጠበቅነው ውጤት ሊገጥመን ይችላል። ስድስተኛ፣ ዝቅተኛ የጊዜ አጠቃቀም ነው። ለየትኛው ሰፋ ያለ ጊዜ፣ ለየትኛው ደግሞ መለስተኛ ጊዜ እንስጥ የሚለው ላይ ትኩረት አንሰጥም። ብዙዎቻችን የምንወደው ላይ ነው መጀመሪያ ጊዜ የምናጠፋው ወይ የሚቀለን ላይ፣ ከዛ ባለቀ ሰዓት ላይ የሚከብደውን አምጥተን እንታገል ብንል እዛ ላይ የምናጠፋው ጊዜ ውጤታማ አይሆንልንም። ክፍት በሆነው አእምሯችን ወይ ባልደከመው ግን መጀመሪያ ከበድ የሚለውን ብንሰራ ከዛ መጨረሻ ላይ ያወቅናትን ደግሞ መከለስ ወይም ደግሞ የሚቀለን ትምህርት ላይ ብንሄድ ከከባድ ወደ ቀላል ብንሄድ የተሻለ ነው። አንድ ሁለት ደግሞ የምዕራፍ ማጠቃለያ ያሉ ነገሮችን ተመልክቶ መግባትም ለጥናት ጥሩ ነው። እዛ ላይ ዋና ዋና የሚባል ነጥብ ስለሚኖር ከዛ ተነስተን ያልተደጋገመና ጥርት ያለ ነገር መያዝ አለመቻላችን ዝቅተኛ የጊዜ አጠቃቀም፣ ለቀላሉም ለከባዱም ተመሳሳይ ጊዜ መስጠታችን ሌላ በፈተና ወቅት የምንሰራው ስህተት ነው። የመጨረሻ ፈተናችን ላይ ስህተት የሚያሰራን ስናጠና ከነባራዊ ሁኔታ ጋር አለማገናኘት ነው። የሆነች ነገር ሲባል ሀሳባዊ ወይም አይዲያል እናደርገዋለን።
አንድን ነገር ግን ከሆነች ነገር ጋር ማያያዝ ብንችል፣ ለምሳሌ እሺ ከምን ጋር ላያይዘው ይችላል? ዛፍ በእንግሊዝኛ ትሪ ነው። ስለዚህ ትሪ ምግብ በህብረት የምንመገብበት የማዕድ ማቅረቢያ ትልቅዬ ሳህን ወይም ትሪ በሚለው የሆነችን ነገር ከሆነች ነገር ጋር የሆነ ዓመተ ምህረት ሲሰጠን ከሆነ ስልክ ቁጥር ጋር ወይ ከነባራዊ ሁኔታው ጋር ለማጣመር ካልሞከርን በፈተና ወቅት በፍጹም የምናስታውስበት ነገር ይቀንስብናል እና ላልፈለግነው ውጤት መቀነስ ሊዳርገን ይችላል። በእኔ በኩል በፈተና ወቅት የምንሰራቸው ስህተት ብዬ እዚህ ጋር አቅርቤያለሁ። ሌላም አለ የምትሉኝ ካለ በኮሜንት ላይ ልታሰፍሩልኝ ትችላላችሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩን።